እንደዚህ ተጫውተሽ ነው እንዴ? አዎ ነው መሽቷል። እኔ ልሂድ በቃ። እንዴ ቆይ ትንሽ ተጫውች እንጂ ትንሽ አይንሻል። አይ መሄድ አለብኝ። ከመሸ ሌባው እኛ ሰፈር በጣም አዛ ነው። እንዴ ታዲያ በዚህ ሰዓት ልትሄጂ ነው እንዴ? ሰላምዬ ባይሆን እኛንሽ በሰፊው ተገናኝተን እንጫወታለን። ትንሽ ብትቆይስ? አይ መሽቷል። ሰላም አንቺ መልካም ልደት ብያለሁ። ስለተገኘሽ ግን በጣም አመሰግናለሁ። እሺ በቃ እሺ ልሸኝሽ። አይ ተቀመጥ። ታክሲ ጠራለሁ። የምን ታክሲ ነው? ወንድሜ ይሸኝሻል። እኔ እሸኝሻለሁ። እሺ ደህና ነኝ። እሺ ሰላም ደሪ። መጣ። እሺ እና ምን ቆምሽ? ምንም ብቻ የሚሄድ ደግሞ አብሬሽ እየኳል እንዴ? እስኪ ድረስ እስከ ቤትሽ ሄጄሽ እመለሳለሁ። ከዛ ትመለሳለህ። እኔ ደግሞ ብቻዬን እሆናለሁ። አውቃለሁ ብቸኝነት ይከብዳል። አይ ብቸኝነት ብቻውን ቢሆንማ በጣም ቀላል ነው። ሌላ ችግር አለ ማለት ነው? ምግብ እያዩ መራብ ታውቃለህ? ስለ ሀገሪቷ እያወራሽ ነው እንዴ? አንተ ምን አለብህ? ቀልድ እና ቀጥታ ንገረኝ። ቆይ አንተ እኔ እንደምን ነው የምታይኝ? እሱ ደግሞ ምን የሚሉት ጥያቄ ነው? ዝም ብለህ መልስልኝ። ያው ጓደኛዬ ነኝ፣ ስራ ባልደረባዬ ነሽ ነው። እሺ እኔና አንቺ እኮ ያልጨረስነው ጉዳይ አለን። እሱን እንጨርስ። ምንድን ነው ደግሞ? ከውጪ ስለምትመጣው ልጅሽ አውርተን አልጨረስንም። ስለሷ ምን? ስትመጣ የት ነው የምታርፈው? እዚህ ነዋ፣ የእናቷ ቤት። ምንድን ነው ያልሽው? የእናቷ ቤት? አዎ። ምን ነው አሁን ነው ያልሽው? ስሚኝ፣ ይሄ ቤት የኔ አይደለም፣ ያንቺም አይደለም፣ የወንድሜና የወንድሜ ብቻ ነው። ለልጅሽ ሌላ ማረፊያ ቤት ፈልጊላት። ቤቱ የኔ አይደለም፣ ግን ያንቺም አይደለም፣ የወንድምሽ ነው። በማያገባሽ አትግቢ። ስለምንድን ነው የማያገባት? ስለዚህ ቤት ነዋ። ወይዘሮ ይሁንሸት አሁን ያልሽው ከአንቺ ይጠበቃል? እንደሱ ለማለት ፈልጌ አይደለም፣ ንግግሯ አናዶኝ ነው። ቆይ እሺ ምን ብትል ነው? ያው ሴቷ ልጄ ከውጪ እንደምትመጣ ሰምተሃል አይደል? አዎ አውቃለሁ። ያው ይሄን ቤቴ መስሎኝ እዚህ ነው የምታርፈው ስል እህትህ አሻፈረኝ አለች። እህቴ እውነት ነው እንዲህ ብለሻል? አዎ ብያለሁ። ትልቅ ስህተት ነው የሰራሽው። ወይዘሮ ይሁንሸትም ሆነ ልጆቻቸው ቤተሰቦቻችን ናቸው። ቆይ እዚህ ነው የምታርፈው ማለት ነው? አዎ ወይዘሮ ይሁንሸት ልጆት እዚህ ነው የምታርፈው። ለተናገረችው ነገር ደግሞ በጣም ይቅርታ ጠይቃለሁ። አይ ችግር የለውም ልጄ። እህትማ ሳትፈልግ የሚሆን ነገር የለም። ልጄም የድሮ ቤታችን ታርፋለች። ለምን አትፈልግም? ለእሷም እህት ትሆናታለች። ደግሞ የድሮ ቤት ብቻዋን አትሆንም። እዚህ መታ ከኛ ጋር ትሆናለች። ለማንኛውም እንደሚሆን እናደርጋለን። እንቅልፍ መጥቷል። በቃ ልተኛ። መልካም የኔ ውዴት፣ ዛሬ ትልቁን ስጦታሽን ሳልሰጥሽ ልብስ የተበላሽና ምን እንደሆነ ያንቺ ትልቁ ስጦታ ከሀብቴ ግማሹን መካፈል ማለት አልገባኝም። ካለን ትልቁ ኮንስትራክሽን ድርጅት ጀምሮ እስከ ትናንሽ ቤቶች ድረስ ግማሽ ተካፋይ ትሆኛለሽ። አይ እኔ በአሁን ሰዓት እሱ አያስፈልገኝም። ቅድሚያ ልጨርሳቸው የሚገቡ ብዙ ነገሮች አሉ። አሁን እኮ አድርገሻል። ሰው በዚህ ርዕስ ድጋሚ ባናወራ ደስ ይለኛል። ይቅርታ ከረበሽኩሽ፣ ኮስተር ስላለችብኝ እኮ። አይ በአንተ አይደለም ወንድሜ፣ ስላሰብክልኝ በጣም አመሰግናለሁ። የኔ ውዴት፣ ላንቺ ሁሉን ነገር ይገባሻል። ዛሬ ደግሞ ሲራኬት ሄዶ እንደወጣህ ነው የተኛው? ኦኬ በቃ ደህና ደህና ልተኛ ነኝ። እሺ ደህና ነኝ። ቆይ ግን ደህና ነሽ? አሰብ? አዎ ደህና ነኝ። በልተኛ፣ በቃ ደክሟል። እሺ ምን ለማድረግ እየሞከርሽ ነው አንቺ ውሻ?
ለምን ነው ልቀበል የሚያልሽው? አንቺ ምን ማድረግሽ ነው? አፍነሽ ልትገያት ነው እንዴ? ምን ያደረግሽ ነበር? አይዞሽ እንዴ አፍና ትገላት ነበረ እኮ ማለት አልገባኝም። እኔም አልገባኝም ነበረ። እቺ ገፊ ሰራተኛ እህትን አፍና ልትገላት ስትል ነው የደረስኩት። ኧረ አይደለም። ዝም በይ ዝም በይ። እንዴት እህቴ ላይ እጅሽን ታነሻለሽ? እንዴት ደህና ነሽ? ደህና ነሽ? ደህና ነኝ። እንዳንቺ አይነቷ እንግዲህ እጄን አላበላሽም። እሺ እዛ ግፊት ነው መገተርሽ። ኧረ አይደለሁም። አቷሺ የሲራክ እናት ከዚህ በኋላ ነው ያለው። ግቢ እናተኝ። በጣም ነው የማመሰግነው። አንቺ ባትኖሪ እኮ እህቴን ላጣት ነበር። ይቅርታ ወንድሜ፣ አንተ ተኛ። እኔ እሷን ማውራት ፈልጋለሁ። አይሆንም። ይሁን እዚህ ባለውበት አውራት። ወንድሜ ምንም አታስብ፣ ምንም አታደርገኝም። ማውራት ብቻ ነው። እሺ ይንጋና ከአንቺ ጋር ነገ ጠዋት ፖሊስ ጣቢያ ነን። እሺ አንቺ ደግሞ ለምን እዚህ እንደተኛሽ ጠዋት ታስረጅኛለሽ። ነይ ቁጭ በይ። ይኸውልሽ እኔ የማንም ውለታ እንዳለብኝ እንዲሰማኝ አልፈልግም። እኔ እኮ አልነበርኩም ያፈንኩሽ። አውቃለሁ አንቺ እንዳልሆንሽ። እና ወንድምሽስ? ምንም ውለታ እንዳይኖርብኝ ወንድሜ ምንም እንዳያደርግሽ እነግረዋለሁ። ግን የማገዝሽ ነገር ካለ ንገሪኝ እሺ? ምን ነው ራስሽን እንደ ትልቅ አዳኝ አየሽው? እንደዛ ማለት ሳይሆን ምናልባት የምችለው ማገዝሽ ነገር ካለ ብዬ ነው። የለም ገብተሽ መተኛት ትችያለሽ። እሺ ወንድሜ እንዲጠነቀቅ መናገር አለብኝ። ደህና አደርክ? ይመስገን ደህና አደርጋለሁ። ለምንድን ነው እዚህ ያደርሽው? ቅዝቃዜውን ፈልጌው ነው። ቆይ ከኔ ምን እየደበቅሽ ነው? አረ ምንም አልደበቅኩም፣ ግን አንድ ልነግርህ የምፈልገው ነገር አለኝ። እሺ ንገሪኝ። ምንድን ነው? ሲራክና እንዴት አደራችሁ? እንዴት አደርሽ? የማታው ድንጋጤ ለቀቀሽ? አዎ ለቆኛል፣ ደህና ነኝ። እሺ ንገሪኝ። ምንድን ነው? ወንድሜ እዚህ አይሆንም። ወደ 9 ሰዓት አካባቢ ከስራ ስትወጣ ካፌ ያገኘሃለሁ። እሺ ማታ ከሰራተኛዋ ጋር ምን አወራችሁ? ወንድሜ እሷ አውቃ ያደረገችው ነገር አይደለም። አልገባኝም። ናሆሜ እሷ ሌሊት ተነስቶ የመሄድ አባዜ ያለባት፣ ይህንን ነገር ያደረገችውም ለዛ ነው። ለማንኛውም ግን ሁሉንም ነገር ውጪ ስንገናኝ እነግርሃለሁ። እና አንቺን ለመግደል ሞክራ ዝም ልላት ነው? ድሮም ሰራተኛ የሚባል ነገር አልወድም። መቼም አውቃ አላደረገችውም። ቅጣት ግን የሚያስፈልጋት አይመስለኝም። በቃ በኋላ እናወራለን። አሁን ወደ ስራ ሂድ። ይኸውልሽ ያልሽኝ ምንም ነገር አልተዋጠልኝም። ከዚህ በኋላ ግን እሷ እዚህ ቤት አትቀጠልም። እባክህን ወንድሜ ለእኔ ስትል። እሱንም እናየው ይሆናል። ለማንኛውም ቤት ነው። እሺ ቁርስ አትበላ? እዛው ስራ ቦታ በለዋል። እሺ ደግሞ እቺ ጅል ምን ለማድረግ አስባ ነው? ይሄ ሞኝ በጊዜ እርምጃ ካልወሰደ አደጋ መሆኑ አይቀርም። ደህና ነሽ? አንቺ ገረድ ማታ ምንድን ነው ያደረግሽው? ከኔ ጋር ትቤት ይቅርብኝ ስልሽ እምቢ አልሽኝ አይደል? እሺ እባክሽን ይቅርታ፣ በሳቱ ተደናግጬ ስለነበረ ነው። ሰሚኛለሽ? ያንን ነገር እኔ እንዳደረኩት ለናሆም ብትነግሪው ከዚህ ቤት በሰላም አትወጭም። አንገትሽ ተቆርጦ ነው የምትወጫት። ኧረ ለማንም አልናገርም። ለማታውም ይቅርታ። ሚጥሚጣ የቱ ጋር ነው ያለው? እዛ ጋር ነው።
ነው እንዴ? አዎ ለመጀመሪያው ከባድ ንቀትሽ ቀለል ያለ ቅጣት ልቀጣሽ ነው። እባክዎትን እትዬ፣ እባክዎትን ስለምኖት የዛሬ ብቻ ይተውኝ። እባክዎትን ለምኖት፣ ከዚህ በኋላ አይለምደኝ፣ ምንም ነገር አይለምደኝም እትዬ፣ እባክዎትን፣ እባክሽ። የታባሽ ይሄን ሲያንስሽ ነው። ለምን ዘጋሽባት? ምን አገባሽ? የማታውን ጉዳይ ደግሞ እንዳትረሹ ለባልሽ እንድትነግሪኝ። የምን ጉዳይ ነው ደግሞ? ማታ ባለቤትህ ወንድሟ የንብረቱን ግማሽ ላካፍልሽ ብሏት ነበር። እሷ ግን ምን ጥጋበኛ ሚስትህ ለዛ አልደረስኩም ብላ አልተቀበለችውም። እንዴት እንደዛ ታደርጊያለሽ? ወንድምሽን በእነዛ ሰነዶች ማጥፋት እንደምችል እያወቅሽ እና በቀረበልሽ ሀሳብ አትስማሚ ማለት ነው? ከወንድሜ ገንዘብ ላይ የሳንቲም ስባሪ ያህል አታገኝም። ወንድሜ ሳይታሰርና ሳይጎዳ በሰላም መኖር ከፈለጋችሁ ከእርሱ አሳውጡ። ምን አልሽ አንቺ? ደግሞ እንዴት ነው የምታወሪው? እንግዲያውስ ባቀረብኩልህ ሀሳብ የማትስማማ ከሆነ አንተ አይደለም እኔ ራሴ ነኝ ቀድሜ ለወንድሜ የምነግረው። እስኪ ሞክሪያታ። እንግዲህ ምርጫ አንተ ነው። ስሚ፣ እኔ እንግዲህ ጥራት የጎደላቸውን የግንባታ እቃዎች ያስፈረምኩት ወንድምሽን ነው። ለእሱ ለመንገድ ስታስቢ ይሄን አስታውሽ። ይመስል እናንተሽ አዲሱን ፕሮጀክት ሰዎች ደውለውልኝ ነበር እና ምን አለ? ያው በነገሩን ሀሳብ መሰረት ፍሎር ፕላኑን ማየት ይፈልጋሉ። ለነገ ቅጠሪያቸው። እሺ፣ ግን ለነገ ያልቅላል? አዎ ያልቃል። ንገሪያቸው በቃ። ግን ደህና አትመስልም። የእህቴ ነገር በጣም እያስጨነቀኝ ነው። ማታ የማይሆን ነገር ተፈጥሮ ነበር። ምን ተፈጠረ? እህቴን ሰራተኛ በተኛችበት አፍና ልትገላት ነበር። ፈጣሪ ነው ያተረፋት። ማለት ለምን? እንደተነገረኝ ከሆነ ልጅቷ በእንቅልፍ ልቧ ትሄዳለች አሉ። በጣም ከባድ ነው። እና ምን ለማድረግ አሰብክ? የሰራተኛው ጉዳይ በሰዓቱ በገላት ደስ ይለኝ ነበር፣ ግን እህቴ ካወራችን በኋላ ምንም ለማድረግ አላሰብኩም። አይ የሆነ ነገርማ ማድረግ አለብን። ይህ ከቀጠለማ ሌላ ችግር ነው የሚያመጣው። አዎ ልክ ነሽ፣ ማሰናበትም አይቀርም። ግን እህቴ ትንሽ አዘኔታ ስላለባት እሺ የምትለኝ አይመስለኝም። ይህ አንተ የምትወስነው ውሳኔ ነው። እሷ ገና አንድ ፍሬ ልጅ ናት። ልክ ነሽ፣ በቃ እንደሚሆን አደርጋለሁ። እሺ አሁን ሰላም እንዴት ነች? ደህና ነሽ? ግን ከትናንት ጀምሮ ሁኔታ ሁሉ ተቀይሯል። ከአጠገቧ እንዳትርቅ፣ ቀርባ አናግራት። እንግዲህ ወደ በኋላ ቀጠርጋታለሁ ላናግራት። እሺ አንተ አትጨነቅ፣ በጭንቀት ምንም አታመጣም። ቀርባ አናግራት። ብርትዬ በጣም አመሰግናለሁ። ለምኑ? ማለት ስለምታዳምጪኝና መፍትሄ ስለምትሰጪ። ወሬኛ፣ አንተ ማገዝከው ግዴታዬ ነው። መቼም እናቴ ናት ይሄንን ሲሳይ ያዘጋጀችው። በፍጥነት የመጥቃት ነው ይመጣል። ይሄ ቆንጆ ነቃሽ? ምንድን ነው? በቀደም ቃል የገባሁልሽን ስጦታ ልሰጥሽ። አዎ ዞር በልልኝ! አቤት። ማን ነው የሚያወራው? ማንም እኔ ነኝ የማወራው። ኧረ እባክሽ ዞር በይ። ለማንኛውም ነይ ልብስ ታማርጭኛለሽ። ነይ ግቢ።
አሪፍ ይመስላል። እስቲ አምጪው። እሺ በቃ ውጪ እኮ አላልኩሽም። ይቅርታ፣ ሌላ የምትፈልጊው ነገር አለ? የለም እኮ ሌላ ስራ ልሰራ ነው። ቆይ አንቺ ማን ነሽ? ወይዘሮ ሰላም፣ እኔ ቤት ሰራተኛ ነኝ። አይ እኔ በጣም ብዙ ሰራተኛ አውቃለሁ። ይሰርቃሉ፣ ያማሉ፣ ግን መቼም ራሳቸውን አዛው አያውቁ። ልሄድ ያልኩት እኮ ገና የማድ ቤት ስራ ስላልጀመርኩ ነው። አላመንኩሽም። ግን እሺ አንድ ተራ ሰራተኛ ምን ሊያደርግ ይችላል? እንደ በቀደሞቹ ልትዘርፊኝ ነው አይደል የገባሽው መክሊት? አረ እንደሱ አላደርግም። ምን ያደርግልኛል የሰው ነገር? ባክሽ ሁሉም እንደዛ ነው የሚለው። በይኔ ተቀመጪ። አልጋው ላይ? አዎ እናውራ ስለ ታሪክሽ። የሰራተኛ ታሪክ በጣም ይመስጠኛል። አይ እዚሁ ቆማለሁ። ትዕዛዝ ነው መክሊት። ነይ ቁጭ በይ። እሺ ወንድሜ ከስራ መጥቶ እስኪደውልልኝ እናውራ። ለምንድን ነው ወደዚህ ስራ የገባሽው? ያው አባቴን ለማሳከም ገንዘብ ስለቸገረኝ ነው። ምን አባትሽ ታማሚ ነው? አዎ ታማሚ ነው። ምን ሆኖ ነው? እህቴ ባለፈው ዓመት ነው የሞተችው። ያው እንደኔ ሰራተኛ ነበረች፣ ግን በቃ ምንነቱ ባልታወቀ ነገር ነው ሞታ የተገኘችው። ከሽብዛ ምን ትመስላለች? የእውነት የማምንሽ መስሎሽ ነበር? ሰራተኛ እስከሆንሽ ድረስ ወይ ሌባ ነሽ ወይ ውሸታም ነሽ። አረ ወይዘሮ ሰላም፣ ዝም ብዬ ቁጭ ብዬ የሰማሁሽ ትላንት ላጠፋሽው ጥፋት ላሳቅሽ ብዬ ነው። ለትላንቱ ጥፋቴ በጣም ይቅርታ። ስሚ፣ በተለይ ወንድሜ ፊት አይደለም መልስ መመለስ ቀና ብለሽ እንድትሄጂ አልፈልግም። ተግባባን? አዎ ወይዘሮ ሰላም። ሂጃብ ላይ ሽንፍልግም ኧረ ቦስ ምን ነው ተገኘ? ፈገግታው ከየት ነው ደግሞ? ሰዎቹስ ምን አሉ? ፍጥረታችን አስደንቋቸዋል። ምንም ፋውል አልሰራም። የሲሚንቶና የብሎኬት እጥረት አለብን ስላቸው እና ደግሞ በጀት ከሌለን ግንባታው እንደሚቋረጥ ስነግራቸው ስትላቸው ምን ያው እንለቃለን ነዋ። ሌላ ምን አማራጭ አላቸው? ስምን መላክ ያወጣዋል። እውነትም ኩራባቸው። ሁሌ እኮ ነው የምታኮራኝ። ዛሬ ሳይት አትመጣም እንዴ? ኧረ አሁን አልመጣም። አሁንም ሁኔታውን ለማጣራት ነበር የመጣሁት። ሲስተር ዛሬ ነው ወደ ሀገር የምትገባው። በቃ እሺ፣ ቡና እንጠጣና ተመልሼ መቅረት አለብን። እሺ አንበሳው፣ በቃ ቡና እንጠጣ። ዛሬ ደግሞ ወዴት ነው ማለት? ምንም ልጄ ስለምትመጣ አብረሽ እንድትሆኝ ብዬ ነው። እና እኔ ምን ላድርግሽ? ምንም ልጄ ስለምትመጣ አብረሽ እንድትሆኝ ብዬ ነው፣ ለሌላ አይደለም። አታስቢ። ምናልባት ልጅሽ የምታርፈው እዚህ ላይ ሆን ይችላል። አንቺም ብትሆኚ እዚህ ላትኖሪ ትችያለሽ። የተሳሳተ ውሳኔ እንዳትወስኝ። ኦ እየመከርሽኝ ነው? እየነገርኩሽ ሳይሆን እያስጠነቀቅኩሽ ነው። አመሰግናለሁ ለማስጠንቀቂያው። እሺ ልብሽ ምን ያህል እንደሆነ እንየዋ። ወንድምሽን ለማስፈቀድ ምን ያህል ድፍረት እንዳለሽ እናያለን። አዎ ሌላ የምንገናኙበት ሰዓት እየደረሰ ነው። ካረፈርኩባት ደግሞ በጣም ነው የምትበላኝ። መልሺ ደውለው ነበር ደግሞ ነገ አድርሱልን ብለዋል። እሱን ለኔ ተይው። በቃ እሺ አድርበታል። በቃ በጣም ረክሲ ሲራክ ና ትፈልግ ነው የመጣኸው? ቆይ ማሚ፣ እህታችን የመምጫ ሰዓት ደርሷል። እሺ ልብስ ቀይሬ ሪፖርት በፍጥነት መሄድ አለብኝ። አይ ምነግርህ ነገር አለ። ሚስትህ ለወንድሟ ልትነግረው ሄዳለች። ማለት ልጅቷ አምረረች እንዴ? አዎ ላስቆማት ሞከርኩ፣ ግን ያቺ ተንከሲስ ልትሰማኝ አልቻለችም። እየቀለድሽ ነው አይደል ማይ? በዚህ ምን ያስቀልደኛል? አሁን ራሱ ለወንድሟ ልትነግረው ነው ሄደችው። የት ነው? ቢሮ ነው ሄደችው? ጠዋት ሲያወሩት እንደሰማሁት ከሆነ እላይኛው ካፌ ነው የተቀጣጠሩት። እሺ በቃ
ወንድምሽ ቀጠሮ እንዳረሳው ተስፋ አደርጋለሁ። ያቺ ሾካካ ከመቼው ነገረች? መፍጠን የቤተሰባችን ነው። የእናንተ ዘር ደግሞ ሙሉ ቀርፋፋ ነው። ምንም አልሰማህም። መቼም ሀሳቤን አልቀየርም። ብዙ አለፈን እባክሽ። አሁን ምን ፈልገህ ነው የመጣኸው? አንቺ ነዋ ውዷ ሚስቴ። ምን ፈልገህ ነው? አንቺን ደግሞ ምን ያኩሳትርሻል? በነገራችን ላይ ስስቂ ተምሪያለሽ። ነግሬሽ አላውቅም አይደል? እሱን ለመናገር ነው የመጣኸው? አዎ፣ ምክንያቱም ከዚህ በኋላ ፈገግ ስለማትይ። ጭራሽ ልታስፈራራኝ ነው የመጣኸው? አዎ፣ ላስፈራራሽ ነው። እስቲ ጀምር እንይ። አንስተሽዋ። የወንድምሽ ድርጅት የሰራው የማጭበርበር ወንጀል ነው። ወንድም ይሄን አያደርግም፣ አውቀዋለሁ። ይሄን ደግሞ ደጋግሜ ነግሬሃለሁ። ልክ ነሽ። ወንድምሽ እንደዚህ አያደርግም። እኔ ግን አደርጋለሁ። ለራስህ ጥፋት ተጠያቂ የምትሆነው ራስህ ብቻ ነህ። ጥራት የሌለው የግንባታ እቃዎች የተጠቀምኩት እኔ ነኝ። የፈረመው ግን ወንድምሽ ነው። ዞሮ ዞሮ ተጎጁ ማን እንደሆነ ይታወቃል። እንዴት እንደዚህ ታደርጋለህ? ወንድሜ ላይ እንዴት እንደዚህ ታደርጋለህ? ባጎረሰችሁ ነፍሷለህ